በተደጋጋሚ መብራትና ውሃ ይቆራረጣል በሚል በማዳጋስካር የተነሳው ህዝባዊ ተቃውሞ ሳምንት ባልሞላ ጊዜ ውስጥ ለውጦችን ያመጣ ቢሆንም አሁንም ከግለቱ የቀዘቀዘ አይመስልም። ያሰማሩት የጸጥታ ኃይል ያላስቆመውንና ገንፍሎ የተነሳውን ህዝብ የተመለከቱት የማዳጋስካሩ ፕሬዝዳንት ከትላንት በስቲያ ሰኞ ዕለት ለተቃውሞ ምላሽ ለመስጠት የሀገሪቱን መንግስት አፍርሰዋል። በሀገሪቱ ወጣቶች ወይም ጀንዚዎች የሚመራው ህዝባዊ ተቃውሞ ፕሬዝዳንቱ መንግስታቸውን እስከ ማፍረስ የደረሰ እርምጃ ቢወስዱም በትናንትናው ዕለትም ቀጥሎ ውሏል። ተቃዋሚዎቹ የአዲሱ ትውልድ ወጣቶች ይዘውት የመጡት በህይወት መሰንበት ሳይሆን መኖር እንፈልጋለን የሚል መፎክርም አነጋጋሪ ሆኗል። እናም በዛሬው የዓለም አቀፍ ትንታኔ ዝግጅታችን ሀያላኑ ትኩረታቸውን በዩክሬንና ሩሲያ ጦርነት እንዲሁም በእስራኤልና በሐማስ መካከል ያለውን ጦርነት ለመቋጨት ትራምፕ ባቀረቡት እቅድ ላይ ባደረጉበት በዚህ ወቅት በተደጋጋሚ መብራትና ውሃ ይቆራረጣል በሚል የተጀመረውንና በ5 ቀናት ውስጥ ብቻ የሀገሪቱን መንግስት እንዲፈራርስ ያደረገውን የማዳጋስካር ወጣቶች ተቃውሞና ተያያዥ ጉዳዮችን እንመለከታለን። ከዓለም አቀፍ ትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በደቡባዊ የአፍሪካ ክፍል ምስራቃዊ አቅጣጫ በህንድ ውቅያኖስ ላይ የምትገኘው ደሴት ደግሞም ሀገር የሆነችው ማዳጋስካር ካለፈው ሳምንት ሐሙስ ጀምሮ ከመብራትና ውሃ መቆራረጥ ጋር በተያያዘ ያጋጠማት ህዝባዊ ተቃውሞ ያልተጠበቀ ለውጥን በቀናት ውስጥ ያስመዘገበ ሆኗል። በሀገሪቱ የተስተዋለው ይህ በተለይም በወጣቶች የሚመራው ህዝባዊ ተቃውሞ በአንድ በኩል በአውሮፓውያኑ ወርሃ ሴፕቴምበር 2018 ማለትም ከ7 ዓመታት በፊት የዳቦ ዋጋ መጨመሩን ተከትሎ በሱዳን ከተቀሰቀሰውና ለ30 ዓመታት ሱዳንን የመሯትን ኦማር አልበሽርን ከስልጣን እንዲወገዱ በመጨረሻም ለፍርድ እንዲቀርቡ ካደረገው ጉዳይ ጋር ይመሳሰላል። ለምን ቢባል ደግሞ ከ7 ዓመታት በፊት የሱዳን ህዝባዊ ተቃውሞ እንዲነሳ ያደረገው የዜጎች መሰረታዊ ፍላጎት በሆነው ምግብ ከምግብም ደግሞ የዳቦ ዋጋ ማሻቀብ ለማግኘትም ረጅም ሰልፍን መሰለፍ መጠየቁና ህዝብን ማማረሩ ሲሆን በማዳጋስካርም ልክ እንደ ዳቦ ሁሉ መሰረታዊ ፍላጎት የሆነው ውሃ በተደጋጋሚ አለመኖሩ ከዚያም በተጨማሪ ብዙ ነገሮችን ለማከናወን ወሳኝ ሆነው ከተማንም ከተማ ከሚያሰኙ ነገሮች አንዱ የሆነው የኤሌክትሪክ ኃይል በተደጋጋሚ መቋረጡ የዜጎችን ህይወት ማመሰቃቀሉ ነው። ከዓመታት በፊት የወቅቱ የሱዳን መሪ ፕሬዝዳንት ኦማር አልበሽር መንግስት ለዳቦ ቤቶች ይሰጥ የነበረውን ድጎማ በማንሳቱ የዳቦ ዋጋ ከፍ በማለቱና በምጣኔ ሀብቱ ድቀት ሱዳናውያን ከዚህ በላይ መሸከም አንችልም በቃ በማለት ህዝቡን ለማፈን ተቃዋሚዎችንም ለማዳፈን የተሰማራውን የሀገሪቱን መከላከያና የደህንነት ቡድን ፊት ለፊት ተጋፍጦ በገደሉት ቁጥር የበለጠ እንደ ብረት እየጠነከረ ከወራት ትግል በኋላ በአውሮፓውያኑ 2019 ህዝብ ድል አድርጓል። የህዝብን የዳቦ ጥያቄ ባፈሙዝ ጸጥ ለማድረግ ዛሬ በሱዳን እርስ በርስ ጎራ ለይተው የሚፋለሙትን የሀገሪቱን መከላከያና የፈጥኖ ደራሽ ኃይሉን ያሰማሩት አምባገነኑ ኦማር አልበሽር በመጨረሻም ከረሃብ ጦር ይሻላል ባለውና ኃይላቸውንም አሰማርተው ዳቦ ሲጠይቅ ጥይት ባዘነቡበት ህዝብ ተሳደው ወደ እስር ቤት ሊወረወሩ ችለዋል። ከዚህ አንጻር የኤሌክትሪክ ኃይልና ውሃ በተደጋጋሚ እየተቆራረጠ ነው በሚል በማዳጋስካር የተቀሰቀሰው ህዝባዊ ተቃውሞ መነሻው ቢመሳሰልም የሱዳኑ የዳቦ ዋጋ መጨመር ያስነሳው አመጽ ለ30 ዓመታት ፈላጭና ቆራጭ ሆነው የመሩትን ፕሬዝዳንት ኦማር አልበሽርን ከወንበራቸው እንዳነሳቸው ሁሉ ፕሬዝዳንት አንድሬ ራጆሊናን ከስልጣናቸው አውርዶ በሌላ መንግስት በመተካት ይደመደማሉ የሚለውን ለማየት ግን የተወሰነ ጊዜ መጠበቅን የሚጠይቅ ይመስላል። በሌላ በኩል ደግሞ በማዳጋስካር በውሃና በመብራት መቆራረጥ ወይም ኤሌክትሪክ ኃይል መቆራረጥ የተነሳው ህዝባዊ አመጽ ከ2 ሳምንታት በፊት ማለትም በአውሮፓውያኑ ሴፕቴምበር 8 ተጀምሮ በቀጣዩ ቀን ለ3 የስልጣን ዙሮች ሀገሪቱን ያስተዳደሩት ጠቅላይ ሚኒስትር ኬፒ ሻርማ ኦሊ ስልጣናቸውን እንዲለቁና ህይወታቸውንም በሀገሪቱ መከላከያ ኃይል እርዳታ በተዘጋጀ ሄሊኮፕተር አትርፈው የሸሹበት ፓርላማውና የሚኒስትሮች ቅንጡ መኖሪያ ህንጻዎችም በሳት ከጋዩበት ካቢኔውም ተበትኖ አዲስ ጠቅላይ ሚኒስትር ከተሾመበት ክስተት ጋር የሚመሳሰል ነው። በእርግጥ ከ2 ሳምንታት በፊት በኔፓል የተደረገው ተቃውሞ መነሻ ምክንያቱ የማህበራዊ ትስስር ገጾች በመንግስት መዘጋትና ስር የሰደደው ሙስናና ብልሹ አሰራር ሲሆን ከማዳጋስካሩ ህዝባዊ ተቃውሞ ጋር በትክክል የሚመ
የሚመሳሰለው ግን ሁለቱም ተቃውሞዎች በአብዛኛው ከአውሮፓውያኑ 1990 በኋላ የተወለዱ ወይም ጄኔሬሽን ዜድ አሊያም ጀንዚ በመባል የሚታወቁት ወጣቶች የሚመሩት በመሆኑ ነው። ከዚህ ባሻገርም ይህ የማዳጋስካር ወጣቶች አሁናዊ እንቅስቃሴና ያስገኘው ለውጥ ከጥቂት ጊዜያት በፊት በኢንዶኔዥያ ከተደረገውና ከዓመት በፊት በኬንያ መንግስት ተጨማሪ ግብር ለመሰብሰብ ረቂቅ መዘጋጀቱን ተከትሎ ከተቀሰቀሰውና ፓርላማውን ለሳት ከዳረገው ፕሬዝዳንት ዊሊያም ሩቶንም ካቢኔውን እንዲበትኑ ይፋዊ ይቅርታም እንዲጠይቁና ረቂቁም ተፈጻሚ እንዳይሆን ካስገደደው ክስተት ጋር የሚመሳሰልም ነው። እናም ቀደም ሲል በተጠቀሱት ሀገራት የተከናወኑት ህዝባዊ ተቃውሞዎችና ተከትሎ የመጡት ለውጦች የሚያስተላልፉት አንድ የጋራ መልእክት አለ። ይኸውም ህዝብ ካመረረ በሰራዊቱ ብዛት ባሰማራው የደህንነት ቡድን የታበየውንና ለ30 ዓመታት ፈላጭ ቆራጭ የነበሩትን የሱዳኑን ፕሬዝዳንት ኦማር አልበሽርን ከስልጣን ማውረድ፣ በእጃቸው ካቴና ማስገብቶ ፍርድ ቤት መገተር፣ የኔፓልን ጠቅላይ ሚኒስትር ኬፒ ሻርማ ኦሊን በሁለት ቀን አመጽ ብቻ በከበባ መውጫ ሳጥቶ ከሄሊኮፕተር ከላይ ወደ ታች በተዘረጋ ገመድ ተንጠላጥለው እንዲያመልጡና መሸሸጊያ ስርቻ ፈልገው እንዲደበቁ ማድረግ ይችልበታል የሚለው ነው። በደቡባዊ አፍሪካዋ ሀገር ማዳጋስካር አሁን እየሆነ ያለውም ከዚህ የተለየ አይደለም። የሀገሪቱ ወጣቶች ያለፈው ሐሙስ ዕለት በተደጋጋሚ እየተፈጠረ ያለው የውሃ አቅርቦት አለመኖርና የኤሌክትሪክ ኃይል መቆራረጥ ወጣቶችን በማዳጋስካር መዲና አንታናናሪቮ ለሰልፍ ያስወጣ ሆኗል። በመዲናዋ ላይ የተቀሰቀሰው ይኸው ሰልፍም በቀጣዩ ቀን አረብ በበርካታ የሀገሪቱ ከተሞች የተስፋፋ ሲሆን የያዙት መፎክር ደግሞ በህይወት መሰንበት ብቻ ሳይሆን መኖር እንፈልጋለን ወይም we want to live no survive የሚል ሆኗል። ይህም ነገሮች ሁሉ ከጆዳፍ እንዲሆኑና ህይወትን ለማቆየት ብቻ ሳይሆን እንደ ባለስልጣናትና እንደ ማንኛውም ነፃ ህዝብ ሁሉ ህይወትን በተሻለ መልኩ ልንኖራት እንፈልጋለን የሚል አንድምታ ያለው መፎክር ነው። እናም ይህን መሰሉን መፎክር በብዛት ያሰሙት ተቃዋሚዎቹ እንዳንሞት እንዳንድን አድርጎ የሚዘንን ስርዓት አንፈልግም፣ ይህንንም በሰላማዊ መንገድ ድምጻችንን በማሰማት እንታገላለን ብለው ተንቀሳቅሰዋል። እንዲያም ሆኖ ከሀገሪቱ የጸጥታ አካላት የተሰጣቸው ምላሽ ግን በጭስ ቦምብ መታፈንና በጥይት መደብደብ ሆነ። የአይነቱ የጸጥታ ኃይሎች አፋኝ አካሄድ ግን ህዝባዊ ቁጣን ከመቀስቀስና ተቃውሞውን ከማባባስ ውጭ ተቃዋሚዎቹን ወደ ኋላ የሚመልስ አልሆነም። ሆኖም የጸጥታ ኃይሎች በተኮሱት ጥይት 22 ሰዎች መገደላቸውን የተባበሩት መንግስታት አረጋግጫለሁ ሲል አስታውቋል። የፕሬዝዳንት ራጆሊና መንግስት ግን ቁጥሩ በትክክለኛ መረጃ ላይ የተመረኮዘ አይደለም ሲል እያስተባበለ ነው። የህዝቡ ቁጣ የበለጠ እየጨመረ መምጣቱን የተረዱት ፕሬዝዳንት ራጆሊና አመጹ በተጀመረ በሁለተኛው ቀን ማለትም አርብ ዕለት ዜጎች በውሃና በመብራት መቆራረጥ ተነሳስተው አደባባይ የወጡት ጉዳዩ የሚመለከተው የኢነርጂ ሚኒስትር ስራውን ባለመስራቱ ነው በሚል ኦሊቨር ባቲስቴን ከኃላፊነት አነሱ። ወደንና ፈቅደን በድምጻችን ወንበሩን የሰጠነው መንግስት በኤሌክትሪክ ኃይልና በውሃ መቆራረጥ ሲቀጣን መቆየቱ ሳያንስ ስለምን ስለተሰለፍን ይገለናል ያሉት ተቃዋሚዎቹ ደግሞ በህይወት መሰንበት ብቻ ሳይሆን ኑሮ መኖር እንፈልጋለን ያሉት የሀገሪቱ ጀንዚዎች ወይም የአዲሱ ትውልድ አባላት ወጣቶች ስለተሰው ወገኖቻቸው ጥቁር ለብሰው ተቃውሟቸውን ቀጠሉ። ይህንን የተመለከቱት ፕሬዝዳንት ራጆሊና ሰኞ ዕለት በህዝቡ ላይ ቅሬታ ያስነሳውን መንግስታቸውን ማፍረሳቸውን በማስታወቅ በዚህም ጠቅላይ ሚኒስትር ክርስቲያን ንትሳይና ሌሎች ሚኒስትሮቻቸው አዲስ ካቢኔ በ3 ቀናት ውስጥ ብቻ እስኪዋቀር በጊዜያዊነት ይቆያሉ ሲሉ ገልጸዋል። ካላት አጠቃላይ 30 ሚሊዮን ህዝብ 75 በመቶ በድህነት ውስጥ እየማቀቀ የሚኖርባትን አለፍ ሲልም ከአጠቃላይ ህዝቧም 36 በመቶ ብቻ የኤሌክትሪክ ኃይል የሚያገኝባትን ማዳጋስካር የሚመሩት ፕሬዝዳንት ራጆሊና ይህን መሰሉን መንግስት የማፍረስ እርምጃ መውሰዳቸውን ገልጸው በኤሌክትሪክ ኃይል መቆራረጥና በውሃ አቅርቦት ችግር በገጠማችሁ መጉላላት የተሰማችሁን መከፋትና መቆጣት እረዳለሁ። ጥያቄያችሁ ተሰምቷል። የሚጠበቅባቸውን ስራ ሳይሰሩ የቀሩ የመንግስት አካላት ካሉም ይቅርታ ጠይቃለሁ ብለዋል። በዚህም ባለፈው ዓመት የኬንያ ጀንዚዎች የግብር ጭማሬ ረቂቁን በመቃወም የኑሮ ውድነቱም ፈትኖናል በሚል አደባባይ በወጡበት ወቅት በኃይል ለማፈን የሞከረውን የመንግስት የጸጥታ ኃይል ከምንም ባለመቁጠርና ተቃውሟቸውን በመቀጠላቸው ዊሊያም ሩቶ ረቂቁን ውድቅ በማድረግ ካቢኔያቸውንም እንዳፈረሱትና ይቅርታም እንደጠየቁት ሁሉ የማዳጋ
የማዳጋስካሩ ፕሬዝዳንት አንድሬ ራጆሊናም በተሻለ ፍጥነት ተመሳሳዩን አድርገዋል። በእርግጥ ህዝባዊ ተቃውሞው በተጀመረ በሁለተኛው ቀን የችግሩ ዋና ተጠያቂ ያሏቸውን የኢነርጂ ሚኒስትርን በማንሳት ሳይገደቡ ሙሉ በሙሉ ካቢኔያቸውን እስከ ማፍረስ የሄዱበትን ፍጥነት በጸጥታ ኃይሎችና በህዝብ መካከል ሊፈጠር የሚችለውን ግጭትና ሞት እንዲሁም የንብረት ውድመት ከመቀነስ አንጻር በአዎንታ የሚታይና የስልጡን መሪ ተግባር መሆኑን በርካቶች ይስማማሉ። በሌላ በኩል ደግሞ ተቃውሞውን እያስተባበሩት የሚገኙ ጀንዚዎችና ተከታዮቻቸው ደግሞ የአይነቱ የፕሬዝዳንቱ እርምጃ ሊወሰድ የሚገባው በውሃና በኤሌክትሪክ ኃይል ጦት እንድንቸገር ሲያደርጉን እኛም መሮን ወደ ሰልፍ ሳንወጣ ነበር በሚል መልኩ አሁን ያነሷቸው ሚኒስትሮች ብቻ ሳይሆኑ እርሶም አያስፈልጉንም የሚል ሆኗል እየተባለ ነው። ሆኖም ፕሬዝዳንት ራጆሊና ግን መንግስታቸውን ማፍረሳቸውን ባሳወቁበት ሰኞ ዕለትም ይሁን ትላንት ጀንዚዎች ሰልፉን ለማድረግ ሰዓት ወስነው በተጠራሩበት ስልጣናቸውን እንደሚለቁ ያሉት ነገር የለም። ይህም ቀጣዩን የሀገሪቱ ወጣቶች ወይም ጀንዚዎች እርምጃ ምን ሊሆን ይችላል? የፕሬዝዳንቱ አዲስ መንግስት የማዋቀር ሂደትስ ምን አይነት መልክ ሊኖረው ይችላል የሚል ጥያቄን የሚያስነሳ ይሆናል። ጊዜ ምላሽ የሚሰጥበት ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ፍራንስ 24፣ ቢቢሲ እንዲሁም ዘ ኮንቨርሴሽንን በዋቢነት ተጠቅመናል።